ምንም ተአምር የሰው ልጅ ከእግዚአብሔር ጋር ሳይነጋገር ሶሻል ሚዲያ ውስጥ አይገባባካችሁ። ጸሎት ሳታረግ ስልክህን አትያዝ። የእውነት ህይወታችሁ እንዳይበላሽ የምትፈልጉ ከሆነ ከጸሎት በፊት ስልካችሁን እንዳትነኩ። ለ15 ደቂቃ ማትሞላ ጸሎት እውነቴን ነው የምልህ ቀኑን ሙሉ ሊጠብቅህ የሚገባውን መልአክ ልታገኝ የምትችለውን በረከት ብልሽት የምታደርገው ከጸሎት በፊት ስልክህን በመያዝ እና የእውነት በቃ ራሳችሁን ፈትኑት። እስኪ ጠዋት ማንንም ሳላናገር ሶሻል ሚዲያም ስልኬንም ሳላይ ጸሎት ካሮኩ በኋላ ሁሉ ነገር ከጸሎት በኋላ ይሆናል ብሎ የህይወት መርህ ለማድረግ መሞከር እና ታይም ማኔጅመንት ያስፈልጋል። ሰዓት መመደብ ያስፈልጋል። አዲክሽን እንዳይሆንብን በጣም መጠንቀቅ፣ ራሳችን ማየት፣ አንድ ወር መተው መጀመር ምናምን። ይሄ አለ አይደል አንተ እሱ እየገዛህ እንዳልሆነ እሱን እያመለከው እንዳልሆነ የምታውቀው መተው በመቻል ነው። በነገራችን ላይ እሱ እየገዛህ እንደሆነ እያመለከው እንዳልሆነ የምታውቀው መተው በመቻል ነው። አቅሙ አለ ወይ? የመተው አቅሙ አለ ወይ? አዋለኝ ለኔ ቀላል ነገር ነው ምናምን ዝም ብዬ እኮ እንዳይደበረኝ ብዬ ነው የምትል ከሆነ ቅድም እንዳልኩት አንድ ሳምንት ተሞክረው፣ አንድ ወር እዚህ ማቆም፣ አንዳንዴ መጀመር፣ ጊዜ መመደብ ምናምን ያስፈልጋል። ፕራይቬሲን መጠበቅ ከምንም ነገር በላይ ፕራይቬሲን መጠበቅ፣ ይሄ ግል የሆኑ ነገሮቻችን ላለማውጣት መጠንቀቅ። ምንም ቢሆን እግዚአብሔር የሚያውቀው የሸፈነልን ብዙ ነገር አለ። የራሳችንን ገመና ሶሻል ሚዲያ ላይ የምናወጣው ደግሞ እኛ ነን። ስለዚህ ሁሉም ነገር አይወራም፣ ሁሉም ነገር ሼር አይደረግም፣ ሁሉም ነገር አይነገርም። አባቶቻችን እንደዚህ አላስተማሩም። ስለዚህ ከታይም ማኔጅመንት ውጪ ደግሞ ፕራይቬሲን በጣም ፕራይቬሲን መጠበቅ ያስፈልጋል። ህይወትን ነው የሚያመሰቃቀለው። ዛሬ ጉዳቸው ምናቸው ተብሎ ፎቶአቸውን የሚወጡ ሰዎች ጭንቅላታቸው ልክ አይሆን። ይህ ራስን ካለ መጠበቅ የሚመጣ ነገር። ዛሬ ሰው እያሳደደ ያንተን ውድቀት ነው የሚፈልገው ቢገባ። ከዛ አንተ እንጀራው ነህ። የገሌ ጉር ተብሎ ለሱ እንጀራው ነው። ጓደኛ አይራራልህም፣ እመኔ አይራራልህም። ሼር ሲያደርግ ልታገኝ ይችላል። ምንም ማንም ቢሆን አይቆምልህ። ስለዚህ እንኳን አንተ ጌታም በሚወደው ይሁዳ በሚወዳቸው ሐዋርያት በቃ ሸሽተዋል። ማንም ካጠገብ አይቆም። ስለዚህ በጣም ፕራይቬሲን መጠበቅ፣ በተለይ እህቶቻችን ራሳችሁን ጠብቁ፣ ወንድሞችን በዛው ልክ ራሳችሁን ጠብቁ ነው የምለውና ሶሻል ሚዲያ ሌላኛው አምላክ ነው። እንግዲህ ላለመገዛት ከእግራችን በታች ለማድረግ በጣም መጣር አለብን። በተለይ ከዛሬ ጀምሮ እንግዲህ በሰማይ ይበስበታል ተብሏል። ይህን መርሃ ግብር ሁሌም ነው ይህንን ማሰብ አለባቸው። እግዚአብሔር ይስጥልኝ። የመጽሐፍ ሪኮሜንዴሽናችን ይቀጥል። በቅርብ የወጣ የቀሲስ መብራቱ ኪሮስ ወደ ጌታ ደስታ መግባት ስለ ስርዓተ ቅዳሴ ለምዕመናን እንዲሆን ተደርጎ የተዘጋጀ በጣም ድንቅ መጽሐፍ አለ። እሱም ቢያነቡ እላለሁ። ከዛ በፊት አኮቴተ ቁርባን የሚል መጽሐፍ ነበራቸው ስለዚህ ስለ ቅዳሴ። ግን ይሄ ደግሞ ለምዕመናን ነውና እሱን አመት በቅዳሴ መግባት እጅግ አስደሳች ነው የሚሆነው። ትርጉሙ እንድትረዳው እያንዳንዷን ነገር